ይህ ቅጥር ነፍሰ ገዳይ እነዚህን ወንበዴዎች እንዲገድል ተልኮ ነበር የመጣው። ጆንግ ይባላል። ተኩሶ የማይስት እጁ በቦታው ላይ የነበሩትን በጠቅላላ ከመቀጽበት አስወገዳቸው። ጆንግ በዚህ ስራ ላይ ለዓመታት ሲሰራ ምንም አይነት ርህራሄ የሆነ ጸጸት ተሰምቶት አያውቅም። ነገር ግን በዚህ ምሽት ህይወቱን ሁሉ የሚገለባብጥ ዱብዳ እንደሚገጥመው አላወቀም። ወንበዴዎቹ አንድ በአንድ ገሎ እንደጨረሰ ከሚቀጥለው ክፍል የእግር ኮቴ አዳመጠ። ሽጉጡን ወደ በሩ ለመተኮስ 2 ጊዜ እንኳን አላሰበም። ሁሉም ነገር ወዲያው ጸጥ አለ። በጥንቃቄ በሩን ሲከፍተው ግን የተመለከተው ማመን አልቻለም። አንዲት ሕፃን ልጅ በጥይት የተመታ ደረቷ በደም ረጥቦ ደርቃ ቆማለች። ወዲያውኑ ነበር ህይወቱ ያለፈው። ውስጡ ተሰምቶት በማያውቀው ጸጸትና የጥፋተኝነት ስሜት ተወረረ። የልጅቷ አይን የሱን የልጅነት ስቃይና እንግልት አስታወሰው። ጆንግ የልጅነት ህይወቱ በችግርና በበደል የተሞላ ነበር። ሳይበላ የሚያድርበት ቀኖች ይበዛሉ። አባቱን አያውቀውም። ከእናቱ ጋር ገንዘብ ለማግኘት የማይሄዱበት ቦታ አልነበረም። እናቱ ቀን ቀን እየሰራች ለሊት ደግሞ የህዝብ ሻወር ቤት ውስጥ ታገለግላለች። በሰዓቱ ጆንግ ልጅ ስለነበር በምንም መልኩ እናቱን መርዳት አልቻለም። ገንዘብ ለማግኘት የምትሰቃየውን ስቃይ ባየ ቁጥር እንባው ያመልጠዋል። ታዲያ በዚህ ሁኔታ ብዙም አልሰነበቱ። አንድ ቀን እናቱ ፊት ላይ ትልቅ ተስፋ ተመለከተ። የሆነ ሰው ተዋውቃለች። ሰውየው የአሜሪካ ዜጋ ሲሆን እሷንና ልጇን ወደ አሜሪካ ሊወስዳቸው ቃል እንደገባላት በደስታ በሰረችው። ከቀናት በኋላ ግን ነገሮች ባልጠበቀችው መንገድ ተቀየሩ። ሰውየው አጭበርባሪ ነበር። ይህንን ሁሉ ጊዜ ያጠራቀመችውን ገንዘብ ከተቀበላት በኋላ ደብዛውን አጠፋ። እሷም ሆዷ ሲገባት የነበራት ጭላንጭል ተስፋ በጠቅላላ ድራሹ ጠፋ። ተሰበረች። በሚቀጥለው ቀን ልጇን ይዛ ራቅ ወዳለ ቦታ ለረጅም ሰዓት ከነዳች በኋላ አንድ ስቶር አጠገብ በመቆም ውሃ ገዝቶ እንዲመጣ አዘዘችው። ጆንግ ግን የሆነ ነገር ቅር ብሎታል። ከመኪናው አልወጣም አላት። እናቱ በንዴት ከመኪናዋ ገፍትራ መሬት ላይ ጥላው ወደ ስቶሩ እንዲሄድ አስገደደችው። ጆንግ በዚህ ሰዓት ወደ ስቶሩ የሄደ በመምሰል የመኪና ኮፈን ውስጥ ገብቶ ተደበቀ። ጥላው እንደምትሄድ ጠርጥሯል። እንደፈራው መኪናውን አስነስታ መንገድ ጀመረች። ሆኖም ብዙም አራቀችም። መሃል መንገድ ላይ አቆመችው። ከደቂቃዎች በኋላ የጥይት ድምጽ ተሰማ። የጆንግ እናት ራሷን አጠፋች። ጆንግ ግን ምንም አላወቀም ነበር። መኪና ውስጥ እንደተኛ ምሽቱ ነጋ። በመጨረሻ በአካባቢው ሲያልፍ የነበረ ፖሊስ አገኛቸው። ፖሊሱ ጆንግን የዛኑ ቀን ወደ ህፃናት ማሳደጊያ በመውሰድ አስረከበው። ከዛን ቀን ጀምሮ ጆን ሊፍቀው የማይችል ትልቅ ህመም ተሸክሞ መኖር ጀመረ። እናቱ ስቃዩዋ ከአቅሟ በላይ በመሆኑ ራሷን በዚህ መልኩ ነፃ አውጥታለች። እሱም በልጅነት አእምሮ ይህንን ሁሉ ስሜት መሸከም ባለመቻሉ ህሊናውን እስከ ወዲያኛው ዘጋው። ጆንግ ካደገ በኋላ ብሉ ድራጎን የተባለ የጋንግስተር ቡድን ተቀላቀለ። በጭካኔውና በአውሬነቱ ታወቀ። እሱን ሊተካው የሚችል ነፍሰ ገዳይ በቡድኑ ውስጥ የለም። ለ30 ዓመታት ለዚህ ቡድን ቁጥር ስፍር የሌላቸው ጠላቶቻቸውን አጥፍቷል። በዚህ ቀን ታዲያ የተሰጠው አዲስ አሳይመንት ለመወጣት በዚህ ናይት ክለብ ውስጥ ተገኝቷል። ከርቀት አንዲት ህፃን ልጅ ትክ ብላ ትመለከተዋለች። ልጅቷን እያጫወታት ስልኩ ላይ የሚገለው ሰው ፎቶ ሲላክለት ወዲያውኑ ወደ መሰብሰቢያቸው አመራ። በሩ ላይ ሲጠብቅ የነበረውን ጋርድ በሽጉጥ አስፈራርቶ ክፍሉን ከፍቶ እንደገባ ሁሉም እጃቸውን ወደ ሽጉጣቸው ላቁ። ነገር ግን ከሱ አልፈጠኑ። በየተራ ለቀማቸው። አሳይመንቱን እንደተወጣ ሲያረጋግጥ የሰውየውን ላፕቶፕ ወሰደ። በዚህ ሰዓት ነው ኮቴውን የሰማው። በዚህ ሰዓት ነው ትልቁን የህይወቱን ስህተት የተሳሳተው። የዚህች ህፃን እልፈት ጆንግ ለረጅም ጊዜ የዘጋውን ህሊናውን በረገደው። ይህንን ሁሉ ዓመት ያጠፋቸው ነፍሶች በሙሉ በአንድ ላይ የአእምሮውን ሰላም ነሱት። በሚቀጥለው ቀን ያለቃው ቅጥረኞች በሩን ሰብረው ገቡ። ጆንግ በመጠጥ ራሱን ስቶ ተዘርሯል። እነሱም እየጎተቱ አለቃው ፊት አቀረቡት። ይህንን ስራ ከዚህ በኋላ ለመስራት ፈቃደኛ እንዳልሆነ አሳወቀው። በትላንትናው ምሽት የተፈጠረው ክስተት እንዳነቃውና ከዚህ በኋላ ማንም ሰው ላይ ጉዳት ማድረስ እንደማይፈልግ ግልጽ አደረገለት። አለቃው ግን አልተስማማም። ነፃነቱን ከፈለገ የመጨረሻ አሳይመንቱን መፈጸም ይኖርበታል። በትላንትናው ምሽት የገደለው ሰው የህፃኑ አባት ነበር። የሰረቃቸውን ዶክመንቶች ለሩሲያ ማፊያዎች ሸጦታል። ጆንግ የወሰደው ላፕቶፕ ላይም ዶክመንቶቹ አልነበሩም። ሰውየው ዶክመንቶቹን ለ3 ሰዎች ልኳል። ሁለቱም ቢያስወግዳቸውም አንዲት ሴት ቀርታለች። ኪያን ስትባል ባለፈው ምሽት የሞተችው ህፃን እናት ነች። ታዲያ የጆንግ የመጨረሻ አሳይመንት እሷን አስወግዶ ዶክመንቶቹን መመለስ ነበር። አለቃው አሳይመንቱን አስረድቶት እንደጨረሰ በዛውም ያደገበትን መንደር መጎብኛ አጋጣሚ እንደሚሰጠው በቀልድ መልክ ነገረው። በዚህ ሰዓት ጆንግ አንዱን ጋርድ እጅ በመውጋት ወደ አለቃው ጆሮ ተጠጋ። ስላደገበት መንደር ከዚህ በኋላ አንድ ቃል ቢተነፍስ እንደሚቋጨው አሳውቆት ጥሏቸው ወጣ። የዛን ቀን ምሽት ባልደረባው ቻን ስለ አሳይመንቱና ስለ ኪያን አድራሻ በቂ መረጃዎችን አቀበለው። አሳይመንቱን ጨርሶ ሲመጣም በሰፊው እንደሚዝናኑ ቃል ገብቶለት ተለያዩ። በሚቀጥለው ቀን ጆንግ ወደ ሀገሩ በረረ። ኤርፖርት ሺን የተባለ የቡድናቸው አባል ተቀበለው። ኪያን የተባለችውን ሴት እያንዳንዷን እንቅስቃሴዋን ሲከታተላት ቆይቷል።
የሱ ስራ መረጃ መሰብሰብ ብቻ ነበር። በምንም አይነት ሁኔታ ጣልቃ መግባት አልተፈቀደለት። የዛን ቀን ባለቤት የሌለው ቤት ውስጥ ወስደውት ጆንግ ቋንቋ የሚችል ስላልመሰላቸው መቀለድና ማሾፍ ሲጀምሩ ጆንግ ቀርቦ የመጨረሻ ማስጠንቀቂያ ሰጣቸው። ቤቱን ለቀው ከወጡ በኋላ ጆንግ ጠረጴዛው ላይ በመቀመጥ ስለ ኪያን ማወቅ ያለበትን በሙሉ ማንበብ ጀመረ። ኪያን በሺን ኮርፖሬሽን ውስጥ ለዓመታት ስትሰራ ቆይታለች። የልጇን ህልፈት ከሰማች ጀምሮ ህይወቷ ተተረማምሷል። እንቅልፍ የምተኛው በተለያዩ መድኃኒቶች ድጋፍ ነበር። ጓደኛዋ የስነ ልቦና ሐኪም ስለነበረች መድኃኒቱን ለማግኘት ብዙ አልተቸገረችም። ጆንግ ማወቅ ያለበትን ሁሉ ካወቀ በኋላ የምትሄድበትን ሁሉ እየተከተለ የቀሩትን መረጃዎች ሞላ። በሚቀጥለው ቀን አንድ መርማሪ ወደ ቤቷ በመምጣት ስለ ልጇና ባሏ ግድያ የምታውቀውን ሁሉ እንድትነግረው ጠየቃት። ከመርማሪው ጋር ጨርሰው ከቤቷ መውጣቷን እንዳረጋገጠ ወደ ውስጥ በመግባት ካዝናዋን ለመክፈት ለረጅም ሰዓት ታገለ። ካዝናው የተቆለፈው በድምጿ መሆኑን ሲያቅ የካዝናውን አይነት ፎቶ አነሳው። በተጨማሪም ቤት ውስጥ የተቆለፈ አንድ ክፍል አገኘ። እዚህ ክፍል ውስጥ የተደበቀውን ነገር ለማወቅ ጓጓ። የሄደችበት ሁሉ እየሄደ መከታተሉን ቀጥሏል። ኪያን ከባሏ ጋር ተፋታ ነበር። ልጇም ከአባቷ ጋር ለመኖር ስትመርጥ አላስቆመቻትም። አሁን ላይ ግን ጸጽቷታል። አሜሪካ ሄዳ የተሻለ ኑሮ ትኖራለች ብላ ነበር መሄዷን የፈቀደችላት። ሞታቸውን ስትሰማ ግን ሁሉንም የራሷ ጥፋት አድርጋ ነበር የወሰደችው። ከልጇ ህልፈት በኋላ በየቀኑ እየደወለች የድምጽ መልእክት ማስቀመጧን ቀጥላለች። ጆንግም ስልኳን ጠልፎ ለሞተችው ልጇ የምታስቀምጠውን የድምጽ መልእክት አዳመጠ። የዛን ቀን በክትትሉ ላይ ድንገት ሊፍት ውስጥ ተገናኙ። ጆንግ እንደገባ ግን ሊፍቱ ከጥቅም ውጪ ሆነ። ቴክኒሻን መጥቶ እስኪያስተካክለው ውስጥ መጠበቅ ይኖርባቸዋል። በዚህ ጊዜ ጆንግ ወሬ ጀመረ። አጋጣሚውን ተጠቅሞ ድምጿን ለመቅዳት ነበር ዋናው ዓላማው። ሊፍቱ ተስተካክሎ ከወጡ በኋላ ወደ ቢሮዋ ገብተው ወደ ስራዋ ተመለሰች። ጆንግ ደግሞ ቀጥታ ወደ ቤቷ በመመለስ የቀዳውን ድምጿን ተጠቅሞ ካዝናውን ከፈተው። ውስጡ ቁልፍ ብቻ ነበር ያገኘው። የተዘጋውን ክፍል መክፈቻ መሆኑን ሲረዳ ወዲያውኑ ከፍቶት ገባ። ውስጡ የነበረው የህፃን ልጅ ቁሳቁሶች ብቻ ነበር። ልጇ ወደ ሀገሯ ስትመለስ ታርፍበታለች ብላ ያዘጋጀችላት ክፍል ነው። ጆንግ ዙሪያውን እየቃኘ ባለበት ሰዓት ካለቃው ተደወለለት። በዛሬው ምሽት ኪያንን እንዲያስወግዳት ቀጭን ትዕዛዝ ተሰጠ። ስልኩን እንደዘጋው ኪያን በሩን ከፍታ ገባች። ጆንግ በቤቷ ድምጹን አጥፍቶ አሳቻ ሰዓት እየጠበቀ ባለበት ሰዓት ስልኳ ጠራ። የልጇ ጁሚ አስተማሪ ነበረች። ጁሚ በህይወት እያለች ለሷ የሰራችላት ቪዲዮ እንደነበር በመንገር ላከችላት። ኪያን እንቧን መቆጣጠር አቃታት። በደስታ የተላከላትን ቪዲዮ ከፍታ ስትመለከት ጆንግ ደግሞ ሊገላት ከተደበቀበት ብቅ አለ። ኪያን የልጇን ቪዲዮ በእንባ ታጥባ እየተመለከተች ጆንግ ከኋላዋ ግራ ገብቶት ቆሟል። ጁሚ የሞተችበት ቅጽበት በአይምሮ ተመላለሰ። እንዲህ ሆኖ ያያት መግደል አቃተው። ተመልሶ ወደ ሌላ ክፍል ከገባ በኋላ የህፃኗን ቪዲዮ ለራሱ ከፍቶ ማየት ጀመረ። ህሊናው አቃጨለ። ከራሱ ጋር ለሰዓታት ከተጣላ በኋላ አሁንም ሊገላት ሽጉጡን መዞ ወደ ሳሎን ተመለሰ። ኪያን በርካታ የእንቅልፍ መድኃኒቶችን ውጣ ተዘርራለች። 4 ጥይቶችን አከታትሎ ተኮሰ። ሆኖም እሷ ላይ አልነበረም፣ ሶፋ ላይ ነበር። ሐሳቡን ቀይሮ አምቡላንስ ቀጠራላት በኋላ ቤቱን ለቆ ወጣ። በሌላ ትዕይንት አለቃው በንዴት አብዷል። ጆንግ አሳይመንቱን አለመወጣቱ አብሽቆታል። አሉ የተባሉ ነፍሰ ገዳዮችን ጠቅላላ የዛን ቀን ስብሰባ በመጥራት መጀመሪያ ጆንግን እንደውሻ አድነው በመግደል ትዕዛዙን አለመቀበል የሚያመጣውን ችግር ለሁሉም ቅጥረኞች ማስተማሪያ እንዲያደርጉት በደም ፍላት አዘዛቸው። በሌላ በኩል ኪያን ወደ ሙሉ ጤንነቷ ተመልሳለች። የስነ ልቦና ሐኪም የሆነችው ጓደኛዋ እስካሁን ስትሰጣት የነበረው የእንቅልፍ መድኃኒት አልነበረም፣ ቫይታሚኖችን ነበር። ይህ እንደሚፈጠር ቀድማ የጠረጠረች ትመስላለች። ይህ በእንዲህ እንዳለ ሆስፒታል ውስጥ ሆና ፖሊሶች ድንገት ወደ ውስጥ በመግባት በጥያቄ አጣድፏት ጀመር። ባሏና ልጁ የተገደሉት አንድ መረጃ በሚፈልጉ የማፊያ ቡድኖች በመሆኑ ስለምትሰራው መስሪያ ቤት ህገወጥ መረጃዎች በእጇ ካለ አሁኑኑ ለፖሊስ እንድትሰጥ ያስጨንቋት ጀመር። ኪያን የምታውቀው ነገር እንደሌለ ብትናገርም የፖሊሶቹ አለማመን ከቁጥጥር ውጭ አደረጋት። በዛው ቅጽበት ራሷን ስተወደቀች። በተመሳሳይ ሰዓት ጆንግን ለመግደል የተላኩት ነፍሰ ገዳዮች ኤርፖርት ደርሰዋል። የመጀመሪያ ዓላማቸው አሉ የተባሉ ከባድ መሳሪያዎችን አካባቢው ከሚገኙ አዘዋዋሪዎች መግዛት ነው። የቀረበላቸውን መሳሪያዎች በደንብ ከገመገሙ በኋላ ግን አንዳችም ገንዘብ መክፈል አልፈለጉም። ለዚህም ሻጮቹን ተኩሰው በመግደል መሳሪያዎቹን በጠቅላላ ወሰዱ። ይህ በእንዲህ እንዳለ ኪያን የማታውቀው ስልክ ተደወለለት። ጆንግ ነበር። ሊገላት ወደ እሷ እየመጣ ያለ ሰው እንዳለ በመንገር ወዲያውኑ እንድታመልጥ አስጠነቀቃት። ቃላቶቹ ካፉ ተናግሮ ሳይጨርስ መብራቶቹ በጠቅላላ ጠፉ። ገዳዩም ሐኪም መስሎ ወደ ክፍሏ ዘው ሲል አንዲት ነርስ ደረሰችበት። ኪያን ሌላ ክፍል ውስጥ ተደብቃ ለነፍሷ እየታገለች ባለችበት ሰዓት ጆንግ ከየት መጣ ሳይባል ከገዳዩ ጋር ተናነቀ።
በመጨረሻ የሞቱን ታግሎ ግራ ያውጭኝ አለ። ጆንግ ተከተለው። በሰዎች መሃል ተቀላቅሎ ሲጠፋበት ትልቅ ፍንዳታ በመፍጠር በድምፁ ያልደነገጠውን ባይኑ ቀረመ። ወዲያውኑ ነበር አይኑ ውስጥ የገባው። በመጨረሻ ግን መልሶ ካይኑ ተሰወረበት። ገዳዩ ተስፋ አልቆረጠም። ኪያንን ለመግደል ሌላ ታክቲክ ነድፎ አደኑን ቀጥሏል። በዚህ ሰዓት ኪያን የወንበዴ ቡድኑን የሚፈልገው መረጃ ቀድማ ለፖሊስ አቀብላ ስትወጣ ገዳዩም ተዘጋጅቶ እየጠበቃት ነበር። ሊፍቱ ተከፈተ። ሊፍቱ ሲከፈት ኪያን ብቻዋን አልነበረችም። ከጨለማ ውስጥ ያስበው ጆንግ አከታትሎ መጣው። የገዛ ቡድኑን ለአንዲት ሴት ሲል ለምን እንደከዳ ሲጠይቀው ጆንግ የንጹሃን ሞት እንደበቃው ነግሮት ስልኩን ከኪሱ አውጥቶ እየደወለ ከቦታው ተሰወረ። ጓደኛው ቻን ጋር ነበር የደወለው። ነገር ግን ሌሎች የቡድኑ አባሎች ከካሃዲ ጋር እንዲያወራ አልፈቀዱለትም። የዛን ቀን ኪያንን በአንድነት መግደል እንዳለባቸው ከወሰኑ በኋላ መሳሪያቸውን አዘጋጅተው ጉዞ ጀመሩ። በተመሳሳይ ሰዓት ፖሊሶች በታወቀ ሃከር የተሰጣቸውን ፍላሽ ለመክፈት እየሞከሩ ነበር። ኪያን አብራቸው ቆማ እየተከታተለች ጆንግ ደወለላት። ከፖሊሶቹ መሃል ሰላይ እንዳለና በሚቀጥሉት ሰከንዶች ስልኩ የጠራው ፖሊስ ሰላዩ እንደሚሆን ገለጸላት። ስልኩን ዘጋው። ብዙም ሳይቆይ ከመሃላቸው አንዱ ስልክ ጠራ። ወዲያውኑ ሰላዩ ሽጉጡን ስቦ አብረውት ያሉትን በማስወገድ ፍላሹን ነቅሎ ወደ ውጭ ወጣ። አለቃው ቆሞ እየጠበቀው ነበር። ፍላሹን እጁ ውስጥ እንደገባ ግን ሰላዩ በቆመበት በተደጋጋሚ ወቅቶ ገደለው። የቀሩት ደግሞ ኪያንን ሊጨርሱ ወደ ውስጥ ሲገቡ ጆንግ ቦታው ላይ ደርሶ ነበር። ካልጠበቁት ጥግ እየተከሰተ ከግራ ቀኝ አቃደማቸው። ውስጥ ያሉትን በጠቅላላ ከጨረሰ በኋላ ከርቀት ሲጠባበቅ የነበረ ስናይፐር እጁን አገኘው። በህይወት የመትረፉ ነገር አጠራጣሪ መሆኑን የተገነዘበው ጆንግ ኪያን ተደብቀው ወደ ገራጁ እንድትሄድና የሱን መኪና ይዛ እንድትሰወር መከራት። የባሏና የልጇን ሞት ምክንያት ከዛ በኋላ እውነቱን እንደሚነግራት ቃል ገባላት። ኪያን ከህንጻው መውጣት ስትጀምር ጆንግ ከባልደረቦቹ ጋር መታኮስ ቀጠለ። ዙሪያውን እያጠበቡበት በመጨረሻ ከህንጻው ሲዘል ጓደኛው ቻን ደርሶ አፈፍ አደረገው። የገዛ ቡድንህን እንዴት ለሷ ብለህ ትከዳለህ ብሎ ጠየቀው። የጆንግ መልስ ግን ያው ነበር። መዘናጋቱን ተጠቅሞ እጁን ጠምዝዞ ከሰበረው በኋላ ወደ ኪያን ገሰገሰ። ነገር ግን ኪያንት የተባለው አባላቸው ቀድሞ ደርሶ በእጁ ውስጥ ወደቀች። ወዲያውኑ ጆንግ ጋር ደውለው ህይወቷን ማዳን ከፈለገ ወዳሉበት መጥቶ እጁን እንዲሰጥ አስጠነቀቁ። ጆንግ ብዙ ጉዳቶችን አስተናግዶ ስለነበር ማንም ወደማይኖርበት ባዶ ቤት በመፈለግ መጀመሪያ ቁስሎቹን በደንብ አሸገ። በመቀጠል በሪሞት የሚሰራ አደገኛ ቦምብ በመስራት ህንጻውን አጋየው። ከዛም ፖሊሶች ጋር ደውሎ ከተማውን በዚህ አይነት ሁኔታ ማሸበሩ እንደሚቀጥል ቃል ሲገባላቸው የከተማው የፖሊስ ኃይል በሙሉ ኃይል ወደ ህንጻው ጎረፉ። ኪያን የታገተችውን በዚህ ህንጻ ላይ ነበር። ቻን ገዳዮቹ በተለያየ አቅጣጫ ካሰማራ በኋላ ምን እየተፈጠረ እንደሆነ በጥንቃቄ መረመረ። ጋዜጠኞች ቦታውን ከበው በየቴሌቪዥን ጣቢያው ክስተቱን እየዘገቡ ይገኛል። ይህ የጆንግ ስራ መሆኑን ለመረዳት ብዙ አልፈጀባቸው። እነሱ በዚህ ተዘናግተው ባሉበት ሰዓት ኪያን በጥንቃቄ ማምለጫዋን እየፈለገች ትገኛለች። በአንዱ ቢሮ ውስጥ ቻን የገደሏትን ጽዳት አስክሬን ተመለከተች። ከኪሷ ስልኳን አውጥታ ለመደወል ሞከረች። ሆኖም ፖሊሶቹ ከዚህ ህንጻ ምንም አይነት ሲግናል እንዳይኖር በማድረጋቸው አልተሳካላትም። ስለዚህም ከሌላኛው ኪሷ ውስጥ የበሮቹን ቁልፎች አውጥታ ወደ በሩ ሮጠች። ኢቫንት የተባለው ነፍሰ ገዳይ ተጠራጥሮ ስለነበር ኪያን ወደ ታሰረችበት ወለል ማምራት ጀመረ። በሌላ በኩል ጆንግ ህንጻው ውስጥ ገብቶ አደኑን ለመጀመር ተዘጋጅቶ እየጠበቃቸው ይገኛል። ኢቫንት ኪያን ወደ ተደበቀችበት መድረስ ሲጀምር ጆንግም ከተደበቀበት ወጥቶ አደኑን ጀመረ። ከኢቫንቲ ጋር የሞት የሽረት ትግል ላይ ሆኖ ሌላ አባላቸው ተከሰተ። የተኮሰው ጥይት ግን የቋጨው ኢቫንቲን ነበር። በዚህ ርር ብሎ ካለቀሰ በኋላ ጆንግ ለመጨረሻ ጊዜ ለመቋጨት ወስኖ ተከተለው። በሩን እንደከፈተ የተጠመደለትን ቦምብ አየ። በጥንቃቄ አለፈው። ያልገመተው ነገር ግን ጆንግ አንድ ቦምብ ብቻ አልነበረም የጠመደው። በመጨረሻ ሁለቱ ጓደኛሞች ፊት ለፊት ተፋጠጡ።
ቻን አሁንም በንዴት ለተራሰው ብሎ የገዛ ቡድኑን ለምን እንደካደ በጩኸት እየጠየቀው ነው። በኩል ሁኔታ ስለሰለጠኑ መሸናነፍ አልቻሉ። በመጨረሻ ግን የቤቱ አምፖል ጌጥ ላያቸው ላይ ሲወድቅ ምቱን ተቋቁሞ መቆም የቻለው ጆንግ ብቻ ነበር። ጠመንጃውን ይዞ ፊት ለፊቱ ቆመ። ጨክኖ ግን መተኮስ አቃተው። በተመሳሳይ ሰዓት ፖሊሶች ህንጻ ውስጥ ገብተው ካሰሱ በኋላ ቦምብ የተባለ ነገር በህንጻው እንደሌለ ተረዱ። ወዲያው ነበር ሲግናሉን የለቀቁት። ኪያን የተደበቀችበት ቢሮ ውስጥ የነፍሰ ገዳዩ ቡድን አለቃ በጥንቃቄ እየፈለጋት ይገኛል። በዚያ ያሳቻ ሰዓት ግን ስልኳ ጠርቶ አጋለጣት። ሰውየው ሁሉንም ነገር ያሳጣችውን ሴት ሲያገኛት ሁሉም በሙሉ እየደበደበ ተወጣባት። በመጨረሻም ሊደፍራት ሲታገላት ጆንግ ከሌላ ወለል ላይ ሆኖ በካሜራ እያያት ነበር። ኪያን ግን ቀላል ሰው አልነበረች። አጠገቡ ያገኘችውን መቀስ አንገቱ ሰክታ እስከ ወዲያኛው ሸኘችው። ጆንግ ይህንን ሲያይ በእፎይታ ተነፈሰ። ሆኖም የቻን ጉዳይ ገና አላበቃም። የዛን ቀን ወደ አሳይመንቱ ሲጓዝ ሲመለስ አብረው እንደሚጠጡና እንደሚዝናኑ የገባውን ቃል አስታወሰው። ጆንግ ግን ከዚህ በኋላ መቼም ወደ ቀድሞ ጓደኝነታቸው ሊመለሱ እንደማይችል ያውቃል። ስለዚህም ቻን ለአንዴና ለመጨረሻ ጊዜ ዋናውን ችግር ለመቅረፍ ሽጉጡን አቀባብሎ ኪያንን መፈለግ ቀጠለ። ጆንግ ቀድሞት እንደማይደርስ ሲረዳ በሬዲዮ ኪያን ከወደቀችበት ተነስታ አጠገቧ ያለውን ጠመንጃ እንድታነሳ መከራት። ልጇ የሞተችበት ምክንያት እውነቱን ማወቅ ከፈለገች በህይወት መቆየት እንዳለባት አስታወሳት። ኪያን ግን ሰውነቷ እየተንቀጠቀጠና ከባድ ፍርሃት ውስጥ ነበረች። የባሏና የልጇ ነፍሰ ገዳይ አሁን ወደሱ የሚመጣው ሰው እንደሆነ ገለጸላት። ጸጸት የማያውቀው አደገኛ አውሬ በመሆኑ ጠመንጃውን አንስታ እንድታሰናብተው ጠየቃት። ይህንን ስትሰማ ኪያን ወኔዋ ተመለሰ። ጠመንጃውን አነሳች። ወዲያውኑ ሊፍቱ ሲከፈት ግን ጆንግ ነበር የወጣው። ራሱን ሽጉጥ እንደያዘ አስመስሎ እየጮኸ ወደሷ ቀረበ። ኪያን ድምጽ ወደ ሰማችበት ዞራ ደጋግማ ተኮሰች። ጆንግ ወዲያውኑ ወደቀ። ቻን ወደ ክፍሉ እንደገባ ጆንግ መመታቱን ሲመለከት ኪያንን ሊገላት አፈሙዙን ወደሷ አዞረ። ነገር ግን ጆንግ በመጨረሻ ትንፋሹ ጃኬቱን በመያዝ እንዲተዋት ጠየቀው። ቻን የጓደኛውን የመጨረሻ ጥያቄ ተቀብሎ ሊፍቱን ዘጋው። ብቻቸውን በነበሩበት ጊዜም ቻን ለመጨረሻ ጊዜ ለምን ይህንን ሁሉ እንዳደረገ ሲጠይቀው ጆንግ አንድ ቃል መልሶለት እስከ ወዲያኛው አሸለበ። ደከመኝ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።